ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የምሳ ሰዓቱ የስፖርት የመረጃ ሰዓታችን በተለይ የዝውውር ጉዳዮችን በስፋት የምናነሳበት ፕሮግራማችንን ዛሬም ይዘን ወደ እናንተ ቀርበናል። ስለምትከታተሉን ከኛ ጋር ስለሆናችሁ እናመሰግናለን። ዛሬ ሰፋ ያሉ የዝውውር ጉዳዮችን ከትልልቆቹ ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ እና ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተም ቆይታችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር አድርጉ። የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። የጥርና የክረምት የተጫዋቾች የዝውውር መስኮት እጅጉን መቃረባቸውን ተከትሎ እነሱን የተመለከቱ መረጃዎችን እናነሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። የፕሪሚየር ሊግ ግዙፍ ክለቦች ቶተንሃም እና ሊቨርፑል ወደ ሪያል ማድሪድ ለመመለስ የወሰነው ኒኮ ፓዝን ለማስፈረም ፍላጎት አላቸው። ኒኮ ፓዝ በ2024 ክረምት ከሪያል ማድሪድ ወደ ኮሞ ከተቀላቀለ በኋላ ብቃቱን ወደ ቀጣዩ ደረጃ አሳድጎታል። በሴሪኤም አስደናቂ የመጀመሪያ ውድድር ዘመንን ያሳለፈ ሲሆን አዲሱን የውድድር ዘመን ደግሞ በከፍተኛ ብቃት ነው የጀመረው። የ21 ዓመቱ አጥቂ አማካይ በዚህ የውድድር ዘመን በጣሊያን ከፍተኛ ሊግ ውስጥም ካሉ ምርጥ ተጫዋቾች አንደኛው ነው። በ10 የሊግ ጨዋታዎች ላይ 4 ግቦችንና 4 ለግብ የሆኑ ኳሶችንም አመቻችቶ አቀብሏል። አስደናቂ እድገቱና ትልቅ አቅሙ በአንዳንድ ትልልቅ ክለቦችም ፍላጎት ውስጥ አስቀምጦታል። እንደ ግሬም ቤሊ በቲቢአር በኩል እንደዘገበው ከሆነ ሊቨርፑልና ቶተንሃም የኒኮ ፓዝን አገልግሎት ለማግኘት ከፍተኛ ፍላጎት ነው ያላቸው። ሆኖም ግን ሪያል ማድሪድ አሁንም ስለወደፊቱ ከፍተኛ ቁጥጥር ስላለው እንዲሁም ደግሞ ተጫዋቹ ወደ ስፔኑ ግዙፍ ክለብም ለመመለስ ስለወሰነ እሱን ለማስፈረም ሊቸገሩ ይችላሉ ተብሎ ነው የሚታሰበው። ኒኮ ፓዝ ከሎስ ብላንኮቹ የእድገት ደረጃዎችም ከፍ ካለ በኋላ ትልቅ ሚናን ፈልጎ ኮሞን ተቀላቅሏል። እንግዲህ ነጭ የለበሰው ቡድን የእሱን መውጣት ቢፈቅድም እሱን ለመመለስ የሚያስችሉ በርካታ እቅዶች ግን በውሉ ላይ ስላሉት በወደፊቱ ላይ በጥሩ ሁኔታ ቁጥጥር እንዳለው ይታመናል። የሰሜን ለንደኑ ክለብ በአርጀንቲናዊ ኢንተርናሽናል ላይ የቆየ ፍላጎት ነው ያለው። ባለፈው ክረምት እሱን ማስፈረም ይፈልጉ ነበር። ነገር ግን ሪያል ማድሪድ 40 ሚሊዮን ፓውንድ የመልሶ መግዛት አንቀጽም እንዲኖር አጥብቆ ስለጠየቀም ዝውውሩን ማጠናቀቅ አልቻሉም። ቶትንሃም ሆትስፐርስ በልዩ ተሰጥኦ ይዞታ ተደርጎ በሚታየው በዚህ ወጣት አጥቂ አማካይ ላይ ፍላጎቱን አላቋረጠም። ይህ በእንዲህ እንዳለ ሊቨርፑልም በቡድን ውስጥ ሊኖረው ይፈልጋል። በኮሞ ያለው ሁኔታ እየተከታተሉ ሲሆን እሱን ለማስፈረም የሚፈጠር ማንኛውም አጋጣሚ ነው ለመጠቀምም ዝግጁ ሊሆኑ ይችላሉ ተብሎ ይታሰባል። ግሬም ቤሊ ስለ ኒኮ ፓዝ የወደፊት ሁኔታም ሲናገር ኒኮ ፓዝ በጥብቅ እንግዲህ አሁንም የሚፈለግ ተጫዋች ነው። ሪያል ማድሪድ እንደሚመለስ ነግረውታል። እናም በቅርብ ጊዜ ውስጥም ለነሱ ቁልፍ ተጫዋች እንደሚሆን ነው የሚታመነው። ሊቨርፑልና ማንቸስተር ሲቲም ፍላጎት እንደነበራቸው እናውቃለን። ስለዚህም ፓዝ ወደ ሰሜን ዋና ከተማ ካልተመለሰም ወደ ፕሪሚየር ሊግ የማምራት እድሉ በጣም ሰፊ መሆኑን መናገሩ አስተማማኝ ነው። ኒኮ ፓዝ ወደ ሪያል ማድሪድ ለመመለስ ልቡን ቢሰጥም ሪያል ማድሪድ እሱን ለመመለስ ግን ከፍተኛ ፍላጎት አለው ወይ? ትልቁ ጥያቄ ነው። ያ ካልተሳካ ግን የፕሪሚየር ሊግ ዝውውር በእጁ ላይ ሊሆን ይችላል። በርካታ ክለቦችም ፊርማውን ለማግኘት ፍላጎት እንዳላቸው ነው የሚነገረው። ባየር ሚኒክ የሪያል ማድሪድ እና የፓሪስ ሰን ዠርሜን የፈለጋቸውን ተከላካይ ኢብራሂማ ኮናቴን በሚቀጥለው ክረምት በነፃ ዝውውር ለማስፈረም በድርድር ላይ ነው። የኢብራሂማ ኮናቴ የወደፊት እጣ ፈንታ ለወራት የቆየ ትልቅ መነጋገሪያ ጉዳይ ሆኗል። ከሊቨርፑል ጋር የገባው ውልም የመጨረሻው ዓመት ውስጥ የገባ ሲሆን በውድድር ዘመኑ መጨረሻ ክለቡን በነፃ ተጫዋችነት ሊለቅ ይችላል። እንግዲህ ሊቨርፑሎች ኮንትራቱን ለማደስ ቢፈልጉም በዚህ ዙሪያ ግን ምንም አይነት ትልቅ መነጋገሪያ አልተገኘም። ይህም ለተጫዋቹ ፍላጎት ላላቸው ክለቦችም ትልቅ እድል ነው። ቢልድ በስፖርት ዊትነስ በኩል እንደዘገበው ባየር ሚኒክ ለፈረንሳዊው ተጫዋችም የመሃል ተከላካይ ሊሆኑ ከሚችሉ መዳረሻዎች አንደኛው ሆኖ ብቅ ብሏል። የጀርመኑ ግዙፍ ክለብ ውሉ እያለቀ ያለውን ዳዮቶ ፓሚካኖን ምትክ አድርጎ ስለሚመለከተው ከተጫዋቹ ወኪሎች ጋርም በድርድር ላይ ነው። የባየር ሚኒክ እንግዲህ ቀዳሚ ፍላጎት የ27 ዓመቱን ተጫዋች ኢብራሂማ ኮናቴ በክለቡ እንዲቆይ ኮንትራቱን ማራዘም ቢሆንም ያ ካልተሳካ ግን ኮናቴን ለማስፈረም ግፊት ነው የሚያደርጉት። ስለ ቡንደስሊጋው ግዙፉ ክለብ በሊቨርፑል ቁልፍ ተጫዋች ላይ ስላለው ፍላጎት ሲነገር መረጃዎች ሲወጡም ይህንን እንደ አዲስ ዜና ልንዘግበው እንችላለን። ባየር ሚኒክ ከኮናቴ ወኪሎች ጋርም ድርድር ላይ ነው የሚል ዘገባን ነው ያወጡት።
ኮንትራቱ እየተጠናቀቀ ነው። እናም በባየር ሚኒክ ደግሞ በነፃ ዝውውር ላይ ያስፈርመው ይችላል። የኮናቴ ወኪል ከሪያል ማድሪድ፣ ፓሪስ ሰን ዠርሜን እና ባየርን ጋርም በድርድር ላይ እንዳለ ሰምተናል። እሱ በገበያው ላይ ትልቅ ተፈላጊነት ያለው ተጫዋች ነው እና ባየር ሚኒክም ፍላጎት እንዳለው ነው የሚነገረው። ኮናቴ በአርኔ ስሎት ስል በሊቨርፑል ውስጥም ከዋና ዋና ተጫዋቾች አንዱ ሆኖ ራሱን ቢያሳይም በቡድን ዝርዝር ውስጥም የመጀመሪያ ስሞች አንደኛው ነው። ሆላንዳዊው አሰልጣኝም አዲስ ውል እንዲፈርም ለማድረግ ከፍተኛ ግፊቶችን እያደረጉበት ነው። ሆኖም ግን የመርሲሳይዱ ክለብ የሚያገኘው ክለብ እሱን ለማሳመን ሊቸገር ይችላል። ባየርን፣ ፓሪስ ሰን ዠርሜን እና ሪያል ማድሪድ ሁሉም ፊርማውን የሚፈልጉ ናቸው። ከጀርመኑ ክለብ በተጨማሪ ወኪሎቹም ከፈረንሳይና ከስፔን ግዙፍ ክለቦች ጋርም ንግግሮችን አድርገዋል። ፓሪስ ሰን ዠርሜን በተከላካይ መስመር ላይ ተጨማሪ ጥራትና ፉክክርም ይፈልጋል። ሎስ ብላንኮቹ ደግሞ ውላቸው ሲያልቅም ክለቡን ሊለቁ ከሚችሉት አንቶኒ ሩዲገርና ዳቪድ አላባ ምትክም አድርገው ይመለከቱታል ተብሎ ነው የሚጠበቀው። የቶማስ ፍራንክ ቶተንሃም የማጥቃት መስመሩን የበለጠ ለማጠናከር በማሰብ የዩቬንቱስን ኮከብ ኬናን የልዲዝን ለማስፈረም ፍላጎት ካላቸው ክለቦች መካከል ብቅ ብሏል። ቶተንሃም በቶማስ ፍራንክ ስር ህይወቱን አስደናቂ በሆነ መንገድ ጀምሯል። የቀድሞ የብሬንትፈርድ አሰልጣኝ ሀሳቦቹን ለተጫዋቾች በፍጥነት አስተላልፏል። እናም ውጤቱም እየታየ ነው። ይህንኑ ለመገንባትም የሰሜን ለንደኑ ክለብ በመጪው የዝውውር መስኮቶች ትልቅ ገንዘቦችን ሊያወጣ ይችላል። የክንፍ አማራጮቹንም ለማጠናከርም ለፍራንክ ከፍተኛ ቅድሚያ ከሚሰጣቸው ጉዳዮች አንደኛው ሲሆን ከቲም ቶክ በተገኘ ዘገባ መሰረት ስፐርስ አይኑን በዩቬንቱሱ ኬናን የልዲዝ ላይ አድርጓል። የልዲዝ እውነተኛ ምርጥ ተጫዋች ሆኖ ያድጋል ተብሎም ተገምቷል። ሊቨርፑሎች፣ አርሰናል እና ቼልሲም በቱርካዊ አጥቂ ላይ ፍላጎት አላቸው። ቶማስ ፍራንክ በቡድን ውስጥ አንዳንድ ዓለም አቀፍ ደረጃ ያላቸው ተጫዋቾችን ለመጨመር እየፈለገ ሲሆን የቦርዱ ምልዕ ድጋፍም ይኖረዋል። እንግዲህ ተጨማሪ ኢንቨስትመንትም ለማድረግ ዝግጁ በመሆኑ የሰሜን ለንደኑ ክለብ ስብስቡን ለማጠናከር ከፍተኛ ገንዘቦችን ለማውጣት ዝግጁ ነው። በክንፍ መስመሮቻቸው ላይ ተጨማሪ ጥራትን መጨመር ትልቁ ቅድሚያ የሚሰጠው ጉዳይ ስለሆነ ቶተንሃም ኬናን ይልዲዝን ወደ ክለቡ ለማምጣት እየፈለገ ነው። በ20 ዓመቱ ብቻ በቱሪን በሚገኘው ክለብ ውስጥም ዋነኛ ተጫዋች ሆኗል። እናም የሱ ቋሚ ብቃት ደግሞ ወደፊት የፕሮጀክታቸው ምሰሶች አንዱ ሊሆን እንደሚችልም ነው መረጃዎች እየወጡ የሚገኙት። የሱ ሁለገብነትና ትልቅ አቅም ደግሞ ለቶማስ ፍራንክ ቡድንም ፍጹም ተስማሚ ያደርገዋል። ስፐርስ ከመጪው የዝውውር መስኮት እሱን ለማስፈረም ቢፈልግም እድሉ በጣም የጠበቀ ነው። ነገር ግን ዩቬንቱስ አዲስ ውል ካልፈረመ በሚቀጥለው ክረምት እሱን ለማባበል በእርግጠኝነት መሞከር ይችላሉ። ስለ ስፐርስ የዝውውር እቅዶች ሲነገርም የዝውውር ባለሙያው ዲን ጆን ሲናገር ሰፊ አጥቂ ኢላማዎችን ቅድሚያ የሚሰጠው ቦታ እንደሆነ ቀደም ብሎ ተዘግቧል። እናም ያ በእርግጠኝነት ትክክል ነው። እናም ባለፉት 2 ሳምንታት ስሞች እየተነሱ ነው። ነገር ግን የዚያ አካል ቢሆንም አንዳንድ ስሞች በሚቀጥለው የዝውውር መስኮትም ውስጥ እንግዲህ እጃቸውን ሊያስገቡ እንደሚችሉ ተረድተዋል። ስፐርስ በታሪካቸው ውስጥም ትልቁን ፈራሚያቸው ለማድረግም እንደሚፈልግ በእውነት እንግዲህ ያስበዋለው። የአዲስ ኢንቨስትመንትም አብሮ እንደሚመጣ ለተጫዋቾችም እንዲከፍሉ የሚጠየቁትን አዲስ ዋጋም ጭማሪ መክፈልም ስላለበት ጥያቄ ማድረግም ይኖርባቸዋል ሲል ጭምር ነው የተናገረው። ሆኖም ዩቬንቱስ ከዋና ዋና ተጫዋቾቹ አንዱ ለመለየት ዝግጁ ላይሆን ስለሚችል ለፊርማው ብዙ ፉክክር ስለሚኖር እሱን ለማስፈረም ቶትናም በቀላሉ ቀላል ይሆንላቸዋል ተብሎ እንደማይጠበቅ ነው መረጃዎች በስፋት እያጋሩ የሚገኙት። የፕሪሚየር ሊግ ግዙፍ ክለቦች የመሃል አማካይ ቁልፍ ተጫዋቾቻቸው ዣኦ ጎሜዝን ለማስፈረም ወልቨርሃምፕተን ወንደረርስን ሊጠይቁ ነው። ወልቭስ በዚህ የውድድር ዘመን ገና ጨዋታን አላሸነፈም። በፕሪሚየር ሊግ የደረጃ ሰንጠረዥም ግርጌ ላይ ነው። ክለቡ ጥሩ እንቅስቃሴ ለማድረግ እየተቸገረ ባለበት በዚህ ሰዓት በዣኦ ጎሜዝ የወደፊት እጣ ፈንታ ዙሪያ ብዙ እርግጠኛ ያልሆኑ ነገሮች አሉ። ከቲም ቶክ በተገኘ መረጃ መሰረት በሀገሪቱ ውስጥ ካሉ ትልልቅ ክለቦች መካከል አንዳንዶቹ ብራዚላዊውን ኢንተርናሽናል በዝውውር ዝርዝራቸው ውስጥ አስቀምጠውታል። ማንቸስተር ዩናይትድ እና ቶትንሃም በቅርበት ሲከታተሉት ቆይተዋል። አስተን ቪላና ሊቨርፑልም ከ24 ዓመቱ ተጫዋች ጋር ስማቸው ተነስቷል። ወልቭስ በጥሩ ብቃት ላይ ባይሆኑም ጎሜስን ግን በተከታታይ ጥሩ አፈጻጸም ማሳየት ችሏል። የእሱ ስራ ሳይስተዋል አላለፈም። እናም ደግሞ ክለቡም እሱን ለረጅም ጊዜ ለማቆየት ሊቸገር ይችላል። ብራዚላዊው አማካይ ለቡድናቸው ወሳኝ አካል ነው። ነገር ግን ቡድኑ ወደ ታችኛው ሊግ የሚወርድ ከሆነ ግን ላይቆይ ይችላል። በእርግጥም ትልልቅ ክለቦች በወልቭስ ትግል በመቅጠምም እድል ካገኙ በክረምቱ የዝውውር መስኮት ባሻገር እሱን ለማቆየትም ሊቸገሩ ይችላሉ። አዲስ አማካይ ማስፈረም የማንቸስተር ዩናይትድ ቅድሚያ ከሚሰጣቸው ጉዳዮች አንደኛው ነው። ጎሜዝ በሜዳው በሁለቱም ጫፎች ላይ አስተዋጽኦችን ማድረግ ስለሚችል ለሩበን አሞሪም ሲስተም ፍጹም ተስማሚ ነው። ቶማስ ፍራንክም በአማካይ ያለው አማራጮች
ደስተኛ አይደለም። እናም የወልቭሱን አማካይ ለሱ ጥሩ ማሻሻያ አድርጎ ሊወስደው እንደሚችል ይነገራል። ይህ በእንዲህ እንዳለ ሊቨርፑልም በዛ ቦታ ላይ መሀል ላይ ተጨማሪ ጥራትና ጥልቀት ይፈልጋል። ኡናይ ኤምሪና እንደ ጎሜዝ ያለ በፕሪሚየር ሊግም የተረጋገጠ ኮከብ በቡድን ውስጥ ቢኖረው ደስ ይለዋልና አስተን ቪላ እዚህ ዝርዝር ውስጥ ይኖራል። ወልቭስ በውድድር ዘመኑ አጋማሽ ከምርጥ ተጫዋቾቹ አንዱን ማጣት ስለማይፈልግ የጥር የዝውውር መስኮት የማይመስል ነገር ቢሆንም ከዚህ የውድድር ዘመን ባሻገር እሱን በክለቡ ማቆየትም በእርግጠኝነት ይከብዳቸዋል። አራት እንግዲህ ከፍተኛ የፕሪሚየር ሊግ ክለቦች ፊርማውንም ለማግኘት ከፍተኛ ፍላጎት ስላላቸው በፉክክር ውስጥም ሰፊ ወይም አሸናፊ ሆኖ ማን እንደሚወጣ ለማየትም እድሎች በቀጣይ የሚኖሩት ይታያሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ ለቸልሲ ፍላጎት መነሻ የሆነውን ሮድሪጎን በ55 ሚሊዮን ዩሮ ብቻ ለመልቀቅ ፍቃደኛ ላይሆን እንደሚችል እየተነገረ ነው። ነገር ግን አንዳንድ ዘገባዎች ዝቅ ባለ ገንዘብ ሊሸጡት እንደሚችሉ ግን ግምቶቻቸውን እያሰፈሩ ነው። የሮድሪጎ የወደፊት ዕጣ ፈንታ በክረምቱ ወቅትም ከነበሩት ትልልቅ መነጋገሪያዎች አንደኛው እንደነበር እናስታውሳለን። ከክለቡ ለመልቀቅም በሚደረግ ዝውውር ጋር በቋሚነት ሲያዝ ቆይቶ ነበር። ነገር ግን በመጨረሻም ብራዚላዊው ኢንተርናሽናል በክለብ ውስጥም መቆየቱን እናስታውሳለን። ሮድሪጎ በሻቪ አሎንዞ ስር ቁልፍ ተጫዋች ሆኖ መቆም ባለመቻሉ ውሳኔውን ለማንም ወገን አልጠቀመም። ከፍተኛ ብቃቱን ለማስመለስም እየተቸገረ በመሆኑ ዋጋውም እየወረደ መጥቷል። ሮድሪጎ በአንድ ወቅት ልዩ ተጫዋች ተብሎም ሲሞካሽ ነበር። ዲፌንሳ ሴንትራል በፌጂያስ በኩል ባስተላለፈው ዘገባ መሰረትም ሪያል ማድሪድ ለሮድሪጎ የሚጠየቀውን ዋጋ ቀንሷል። የስፔኑ ግዙፍ ክለብም ከዓመት በፊት ለብራዚላዊው ከ90 እስከ 100 ሚሊዮን ዩሮ ሲጠይቅ የነበረ ቢሆንም አሁን ላይ ግን በ50 እና 55 ሚሊዮን ዩሮ እንዲለቅም ለመፍቀድ ፍቃደኛ ይሆናሉ ተብሎ ነው የሚታሰበው። ብራዚላዊው ተጫዋች ከቶትንሃም ጋርም ስሙ ተያይዞ እንደነበር የምናስታውሰው ነው። ሮድሪጎ በካርሎ አንቸሎቲ ስር በቋሚነት በመጀመሪያው ቡድን ውስጥ የሚጫወት ሲሆን በሻቪ አሎንዞ ስር ግን ያ አልሆነም። ቦታውን ለማጠናከርም ጥቂት እድሎች ቢሰጠውም ብራዚላዊው ኢንተርናሽናል ግን ማስደመም አልቻለም። በዚህ ምክንያት ወደ ተቀያሪ ወንበር ሚና ዝቅ ብሏል። በ12 ጨዋታዎች ላይ በድምሩ 348 ደቂቃዎችን ብቻ ነው የተጫወተው። የ24 ዓመቱ ተጫዋች በዚህ የውድድር ዘመን ገና ጎል አላስቆጠረም። እንዲሁ ደግሞ ለመነሳትም እየተቸገረ በመሆኑ ዋጋው በእጅጉ ቀንሷል። ሪያል ማድሪድ ከሽያጩ ከፍተኛ ትርፍ ማግኘትን ቢመርጥም ዋጋው ግን የበለጠ እንዲወርድ አይፈልጉም። በዚህም ምክንያት ትክክለኛው ጥያቄ ከደረሰ እሱን ለመልቀቅ ዝግጁ እንደሆኑ እየተነገረ ነው። ቸልሲ ፊርማውን ለማግኘት ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው ነው። ሰማያዎቹ በቋሚነት ከፍተኛ አቅም ያላቸው ወጣት ተጫዋቾችን እየፈለጉ ነው። እናም ሮድሪጎ መስፈርቱን የሚያሟላ ነው። በክንፎቹ ላይ ተጨማሪ ጥራትን ማከል ይፈልጋሉ። እንደ ብራዚላዊው ያለ የተረጋገጠ ኮከብም በቡድናቸው ውስጥ ቢኖራቸው ደስ ይላቸዋል። የለንደኑ ክለብ በሪያል ማድሪድ ያለውን ሁኔታ መከታተሉን ይቀጥላል። እናም በትክክለኛው ጊዜ ዝውውር ለማድረግም ሊንቀሳቀሱ ይችላሉ። ይህ በእንዲህ እንዳለ ከማድሪድ መውጣት ለ24 ዓመቱ ተጫዋችም ጠቃሚ ሊሆን ይችላል። ምክንያቱም አብዛኛውን ጊዜ በማድሪድ ተቀያሪ ወንበር ላይ ማሳለፉ ለሱም እንደማይጠቅመው ነው በርካቶች የሚያምኑት። የባርሴሎና አጥቂ የሆነው ራፊኒሃ ክለቡን ለቆ ሊሄድ ከሚችል ዝውውር ጋር ስሙ የተያዘ ሲሆን ማንቸስተር ዩናይትድ እሱን ለማስፈረም አሁንም ፍላጎት እንዳላቸው ነው የሚነገረው። በክረምቱም አንዳንድ መረጃዎች ከማንቸስተር ዩናይትድ ጋር ስሙን አያይዘውት ነበር። ከፌጂያስ በተገኘው መረጃ መሰረት ማንቸስተር ዩናይትድ በውድድር ዘመኑ መጨረሻ ተጫዋቹን ለማስፈረም 120 ሚሊዮን ዩሮ የሚያክል ጥያቄ ለማቅረብም እየተዘጋጀ ነው። ዘገባው እንደሚያመለክተው ባርሴሎና እንዲህ ያለውን ጥያቄ እምቢ ማለት ሊከብደው ይችላል። ሊድስ ዩናይትድም ከሽያጩ ተጠቃሚ ይሆናል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ምክንያቱም ከባርሴሎና በፊት ሊድስ ዩናይትድ እንደነበር እናስታውሳለን። ሆኖም ግን ማንኛውም ዝውውር በዚህ የውድድር ዘመን ማንቸስተር ዩናይትድ በሚያሳየው ብቃት ላይ የተመካ ይሆናል። ራፊኒሃ በከፍተኛ ደረጃ መወዳደርና ለትልልቅ ዋንጫዎች መታገልም የሚችልበትን ክለብ መቀላቀልን ይፈልጋል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ማጣሪያን ማግኘት ካልቻለም ከፍተኛ ጥራት ያላቸው ተጫዋቾችን ለመሳብ ይቸገራሉ። ማንቸስተር ዩናይትድ ከብራዚላዊው ጋርም ስሙ ሲያዝ ለበርካታ ሳምንታትም እንደሆነ የምናውቀው ጉዳይ ነው። ራፊኒሃ በአሁኑ ጊዜ በዓለም ላይ ካሉ ምርጥ ተጫዋቾችም አንደኛው ነው። ማንቸስተር ዩናይትድ እንዲሻሻልም ሊረዳው ይችላል። ሆኖም ግን ማንቸስተር ዩናይትዶች በመጀመሪያው አስተላለፍ ውስጥ እንዴት እንደሚያስተናግዱት ግን ማየት የሚስብ ጉዳይ ይሆናል። እሱ በ2025 የባሎን ዶር የደረጃ አሰጣጥ ላይ አራተኛ ደረጃ ሆኖ ማጠናቀቁን እናስታውሳለን። ራፊኒሃ ከማቲያስ ኩኛህ ጋር ተመሳሳይ ሚናን ነው የሚጫወተው።
ማንቸስተር ዩናይትድ በውድድር ዘመኑ መጀመሪያ ላይ ከወልቭስ ካስፈረመው በኋላ ብራዚላዊው ማቲያስ ኩኛ ከመጀመሪያው አስተላለፍ ውስጥም ያውጣል ማለት እንግዲህ የማይታሰብ ጉዳይ ነው። ሁኔታው ከሚቀጥሉት ጥቂት ወራት በኋላ እንዴት እንደሚያድግም ለማየትም በርካቶች በጉጉት እየጠበቁ እንዳለ ጭምር ነው መረጃዎች በትልቁም እየወጡ የሚገኙት። ማንቸስተር ዩናይትድ በቅርብ ጊዜ ውስጥ ለትልልቅ ዋንጫዎች ለመታገል ተስፋ ያደርጋሉ እና እጅግ በጣም ጥሩ ደረጃ ያላቸው ተጫዋቾችም ያስፈልጉታል። የባርሴሎናው ኮከብ ለእነሱ ደግሞ ተስማሚ ፈራሚ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። በከፍተኛ ብቃት ላይ የሚገኝ ሲሆን በፕሪሚየር ሊጉም ፈጣን ተጽዕኖችን ሊያሳድር ይችላል ተብሎ ነው የሚታሰበው። ከሊድስ ዩናይትድ ጋር ቀደም ሲል በሊግ ውስጥም ተጫውቷል እና ልምዱ ይኖረዋል ተብሎ ይታሰባል የፕሪሚየር ሊጉ። ምክንያቱም ከዚህ በፊት በሊድስ ዩናይትድ በፕሪሚየር ሊጉ የተጫዋች ተሳትፎ ያውቃል። ፕሪሚየር ሊጉን ጠንቅቆ የሚያውቀው ተጫዋች ነውና በፍጥነት ለመላመድም ይቸገራል ተብሎ እንደማይጠበቅ ነው መረጃዎች አሁን ላይ በትልቁ እየወጡ እንደሚገኙ ዘገባዎቹም ያሰፈሩት። የሊቨርፑሉ አማካይ የሆነው አሌክሲ ማካሊስተር በቅርብ ወራት ውስጥም ክለቡን ለቆ ከሚደረግ ዝውውር ጋር ስሙ በትልቁ እየተነሳ ነው። በተለይ የስፔኑ ክለብ ሪያል ማድሪድ ከዚህ ተጫዋች ጋር ስሙ በትልቁ እየተነሳ እንዳለ እናውቃለን። ሪያል ማድሪድ ሁኔታውን እየተከታተለ ሲሆን በውድድር ዘመኑ መጨረሻ እሱን ለማስፈረም ይወስኑ እንደሆነ ማየቱ የሚታይ ጉዳይ ነው። እሱ በአሁኑ ጊዜ በዓለም ላይ ካሉ ምርጥ አማካዮች መካከል አንደኛው እንደሆነ በርካቶችም እየመሰከሩለት ይገኛሉ። እናም ሪያል ማድሪድ ፊርማውን ማስጠበቅ ከቻለም ትልቅ ስራ ይሰራል ተብሎ ነው የሚታሰበው። ሉካ ሞድሪች እና ቶኒ ክሮስ ከሄዱ በኋላም በምትኩ ደግሞ መሀል ላይ ቁጥጥርና ፈጠራም ጎድሏቸዋል ተብሎ ነው የሚታሰበው። የዓለም ዋንጫ አሸናፊውን ማስፈረም ብልህ ውሳኔ ሊሆን ይችላል። ሆኖም ግን ተጫዋቹ በሊቨርፑል ደስተኛ ሲሆን ክለቡን ደግሞ ለቆ እንዲወጣም ግፊት እንግዲህ እያደረገ አይደለም ተብሎ ነው የሚታሰበው። የስፔኑ ክለብ በውድድር ዘመኑ መጨረሻ ዝውውሩን ማጠናቀቅ የሚችልበት እድልም ደግሞ እየተጠባበቀ ነው የሚገኘው። ፒተር ውርክ ለፉትቦል ኢንሳይደር ሲናገርም ይህ ስለ አሌክሲ ማካሊስተር እና ስለ ሪያል ማድሪድ ያለው ግምት አሁን ላይ ለተወሰነ ጊዜ ሲካሄድ ቆይቷል ሲልም ነው የሚናገረው። ባለፉት ጥቂት የዝውውር መስኮቶች ውስጥም ስለ ጉዳዩ ወሬዎች እንደነበሩ መቼም የምታውቁት ጉዳይ ነው። አባቱ ከዚህ ቀደም ስለ ፍላጎቱ ደስተኛ እንደሆነና እንደ ሪያል ማድሪድ ያለ ትልቅ ክለብን የመቀላቀል ጉዳይም በፍጹም እንደማያስቀርም ተናግሮ እንደነበረ የምናስታውሰው ነው። ለተጫዋቹ ፍትህ ለመስጠት የሚያክል በክረምቱ ወቅትም ግምቱን በመቀነስ በሊቨርፑል ደስተኛ እንደሆነና ምንም አይነት ግንኙነት ደግሞ እንዳልተደረገም ጭምር መናገሩን እናስታውሳለን። አሁን ባለው ሁኔታ የግምት ብቻ ነው። እሱ በሊቨርፑል ደስተኛ ነው። ሊቨርፑልም በአሌክሲ ማካሊስተር እጅግ በጣም ደስተኞች ናቸው። ስለዚህም ደግሞ በቅርብ ጊዜ ውስጥም ምንም አይነት ዝውውር አይጠበቅም ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሪያል ማድሪድ ዋንጫዎችንና እንዲሁ ደግሞ የዩኤፋ ቻምፒየንስ ሊግን በድጋሚ ለማሸነፍም በትልቁ ኢላማ አድርገው ነው እየተንቀሳቀሱ የሚገኙት። ከፍተኛ ጥራት ያላቸው ተጫዋቾችም እንደሚያስፈልጋቸው በርካቶች የሚያምኑት ጉዳይ ነው። የጨዋታውን ፍጥነት እንዲቆጣጠርለት እና ደግሞ በመሃል ሜዳው ላይ ደግሞ ለፈጠራዎች እንዲረዳቸው የሚችል ሰው ደግሞ አሁን ላይ በቡድን ውስጥ እንደሚያስፈልጋቸው ይታመናል። የአርጀንቲናዊ ኢንተርናሽናል መስፈርቱን የሚያሟላ ተጫዋች አድርገው ነው የሚመለከቱት። በዓለም ላይ ላለ ለማንኛውም ቡድን የመጫወት ችሎታ እንዳለው ይታመናል። እናም ደግሞ ክለቡ እንዲሻሻልም ሊረዳው እንደሚችልም ጭምር ነው ዘገባዎች የሚያሳዩት። ሪያል ማድሪድ በውድድር ዘመኑ መጨረሻ በእቅዱ እሱን ማባበል ይችል እንደሆነ ወደፊት የሚታይ ጉዳይ ነው። ነገር ግን ሪያል ማድሪዶች አሌክሲ ማካሊስተርን ማስፈረም ቢፈልጉም ተጫዋቹ ግን በሊቨርፑል ቤት ደስተኛ እንደሆነ ነው በተደጋጋሚ እየተናገረ እንደሚገኝ መረጃዎች እየወጡ የሚገኙት። የ25 ዓመቱ ተጫዋች በኦልትራፎርድ ምንም የወደፊት እጣ ፈንታም የለውም። ጄደን ሳንቾ በአሁኑ ጊዜ በአስተን ቪላ በውሰት ላይ ቢሆንም በዚያም በመደበኛነት ለመጫወት ተቸግሯል። በጥር ወርም ወደ ማንቸስተር ዩናይትድ ሊመለስ ይችላል የሚሉ ወሬዎች በትልቁ እየተነሱ እንደሚገኝ የሚታወቅ ጉዳይ ነው። ይህ ከተከሰተ ደግሞ ማንቸስተር ዩናይትድ በውድድር ዘመኑ አጋማሽ እሱን በቋሚነት ለመሸጥም በድጋሚ ይሞክራል ተብሎ ነው የሚታሰበው። ያ የማይቻል ከሆነ ግን በ2026 ክረምት በነፃ ተጫዋችነት ከክለቡ እንዲለቅም ይፈቅዱለታል ሲል ፉትቦል ኢንሳይደር መረጃውን አጋርቷል። ማንቸስተር ዩናይትድ በኮንትራት ውስጥም የውል ማፍረሻ ወይም ደግሞ የውል ማራዘሚያውን የማስፈንጠር ደግሞ እድሎች እንዳላቸው ቢታመንም ነገር ግን ይህንን ተጫዋች ውሉን ማራዘም በጭራሽ ይጠቀሙበታል ተብሎ አይታሰብም። ይህንን ለማድረግ ምንም አይነት እቅድ እንደሌላቸው ጭምር ነው የሚታመነው። ማንቸስተር ዩናይትድ ከከሰረባቸው ተጫዋቾች መካከል አንደኛው ተደርጎ ነው የሚቆጠረው ጄደን ሳንቾ። የእንግሊዝ ኢንተርናሽናል አጥቂ ከቦሩሲያ ዶርትመንድ ለማስፈረም 73 ሚሊዮን ፓውንድ ነው የከፈሉት ማንቸስተሮች። ሆኖም ግን ዝውውሩ በፍጹም አልሰራም።
ተጫዋቹ ከእንግሊዝ እግር ኳስ ጋር ለመላመድ አልቻለም። ባለፈው የውድድር ዘመን በቼልሲ ጋር እያሳለፈው ደግሞ የውሰት ጊዜ ወጥነት ያልነበረው ሲሆን ወደ አስተን ቪላ በተደረገው ዝውውርም ደግሞ አልተሳካለትም። ከፕሪሚየር ሊጉ በቋሚነት መልቀቁ ለሱ ተስማሚ ይሆናል ተብሎ ነው የሚታሰበው። በቅርብ ጊዜያቶች ውስጥም ወደ ጀርመን የመመለስ ፍላጎት እንዳለው ተዘግቧል። በመጨረሻም ወዴት እንደሚያመራ ማየቱ የሚስብ ጉዳይ ይሆናል ተብሎ ይጠበቃል። በጀርመን በነበረበት ጊዜ ዓለም አቀፍ ደረጃ ያለው ተሰጥኦ ተደርጎም ይቆጠር ነበር። በድጋሚ ወደዚያ ደረጃ ለመመለስም ተስፋ ያደርጋል ተብሎ ይታሰባል። ወደ ፕሪሚየር ሊግ መምጣቱ ለሱ እንዳልሰራ ግልጽ ነው። እንዲሁ ደግሞ የሱ ቴክኒካል ደግሞ ብቃቶች ቢኖሩትም ጭምር ደግሞ የሚያስፈልገው ግለት ወይም አካላዊ ጥንካሬ የለውም። ይበልጥ ወደ ቴክኒካል ሊግ ለመሄድም መፈለግ ይኖርበታል። በመጨረሻም ወዴት እንደሚያመራ ደግሞ ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። የአርሰናሉ አሰልጣኝ ሚኬል አርቴታ ስለ ዳቪድ ራያ አንዳንድ ጉዳዮችን አጋርቷል። አሰልጣኝ ሚኬል አርቴታ እንደሚናገሩት ከሆነ ግብ ጠባቂው ዳቪድ ራያ በቡድን ውስጥ ይበልጥ መሪ የሆነ በመምጣቱ አሞካሽቶታል። ስፔናዊው ግብ ጠባቂ እንግዲህ አሁን ላይ አርሰናልን ከመቀላቀሉ በፊት በቀድሞ ክለቡ ብሬንትፈርድ አስቀድሞ ነበር። ነገር ግን በተለይም በዚህ የውድድር ዘመን ግን ብቃቱ ከጊዜ ወደ ጊዜ እየጨመረ የመጣ ይመስላል። ዳቪድ ራያ ለአርሰናል ጥሩ ግብ ጠባቂ ከመሆኑም በተጨማሪም በአርሰናል ስብስብ ውስጥም ትልቅ ስብዕና ያለው ተጫዋች መሆንም ጀምሯል። አርቴታም የ30 ዓመቱ ተጫዋች በአሁኑ ጊዜ በኤምሬትስ ስቴዲየም ባለው ሚና የበለጠ መረጋጋቱን የዚህ ለውጥም አካል መሆኑን ያምናል። ሰሞኑን በሰጡት ጋዜጣዊ መግለጫ ላይም አርቴታ ስለ ራያ ተጠይቆ ለሪፖርተሮች የሚከተለውን ምላሽ ነው የሰጠው። በግል ደረጃ ነገሮችን ይለውጣሉ፣ የሱ ሚና ደግሞ በግልጽ በጣም የተረጋጋ ሆኗል ብዬ አስባለሁ ሲል አርቴታ ይናገራል። ነገር ግን ዳቪድ ራያ ሁልጊዜም በጣም ቁርጠኛና በጣም በራስ የመተማመን ስሜት ያለው ሰው ነው። ክለቡን ከተቀላቀለበት የመጀመሪያው ደቂቃ ጀምሮም ያንን በደንብ አሳይቷል ብዬ አስባለሁ። አንዳንዶች በአሁኑ ጊዜ የአርሰናል ግብ ጠባቂ መሆን ቀላል ነው ብለው ሊቀልዱ ይችላሉ። እናም ዳቪድ ራያ ከፊት ለፊቱ ባለው በጣም ጠንካራ የመከላከል መስመርም ምክንያት መርዳቱን እውነት ሊሆን ይችላል። አርቴታ እንደ ጋብሪኤል ማጋሌሽና ዊሊያም ሳሊባ ባሉ ተጫዋቾች ዙሪያ በጣም ጠንካራ የመከላከል መስመር ገንብተዋል። ሌሎች እንደ ጁሊያን ቲምበርና ሪካርዶ ካላፊዮሪ ቁልፍ ሆነዋል። እንዲሁም እንደ ማርቲን ዙቤሜንዲ፣ ዴክላን ራይስ ከመስመር አማካይ የሚሰጡት ጥበቃም ደግሞ ወሳኝ እንደሆነ ይነገራል። ሆኖም ግን ራያ እንግዲህ በጣም ጥሩ ተጫዋች እንደሆነ ነው የሚነገረው። አንዳንድ ታላላቅ ኳሶችንም አድኗል። እናም በእርግጠኝነት ከፊት ለፊቱ ያሉትን ተከላካዮችም እንዴት ማደራጀት እንዳለበትም የሚያውቅ ከፍተኛ ድምጽ ያለውና የሚጠይቅ ግብ ጠባቂ ይመስላል ሲልም ጭምር ነው ሀሳቡን የሰጠው። ማንቸስተር ዩናይትድ የባየር ሚኒኩን ተከላካይ ዳዮቶ ፓሚካኖን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሆኖ ብቅ ብሏል። የ27 ዓመቱ ፈረንሳዊ ኢንተርናሽናል ተከላካይ በውድድር ዘመኑ መጨረሻ ኮንትራቱ የሚጠናቀቅ ሲሆን ከበርካታ ክለቦች ጋርም ስሙ ተነስቷል። ከፌጂያስ በተገኘው መረጃ መሰረት ሪያል ማድሪድ ፊርማውን ለማስጠበቅም ፍላጎት አለው። ማንቸስተር ዩናይትድ ለፊርማው የሚደረገው ፉክክርን ማሸነፍ ይችል እንደሆነ ማየቱ የሚስብ ጉዳይ ነው የሚሆነው። በመከላከል መስመር ላይ ተጨማሪ ጥራትና ጥልቀት ያስፈልጋቸዋል። እናም የ27 ዓመቱ ተጫዋችም ተስማሚ ፈራሚ ሊሆን ይችላል። በዓለም ላይ ካሉ ትልልቅ ክለቦችም አንዱ ለመሆን የሚያስፈልገው ጥራትና ልምድ ያለው ሲሆን በፕሪሚየር ሊጉ ፈጣን ተጽዕኖ ሊያሳድርም እንደሚችል ነው የሚገመተው። ከመከላከል ጥራቱ በተጨማሪ ለመከላከል መስመርም መረጋጋትንና ቁጥጥርን ይጨምራል። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ይህ አዲስ ፈተናን ለመውሰድና ወደ ፕሪሚየር ሊግ ለመዘዋወርም ትክክለኛው ጊዜ ሊሆን እንደሚችል ነው የሚገመተው። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦችም አንደኛው ነው። እናም ደግሞ እነርሱን የመቀላቀል እድልም እምቢ ለማለት ከባድ ይሆናል። በሌላ በኩል ሪያል ማድሪድም ትልቅ ምኞት ያለው ፕሮጀክት አለው። በመደበኛነት ለትልልቅ ዋንጫዎች ለመታገልም የለመዱ ሲሆን ለአብዛኞቹ ተጫዋቾችም ማራኪ መዳረሻ ይሆናሉ። ፈረንሳዊው ኢንተርናሽናል ምን እንደሚወስን ማየት የሚስብ ይሆናል። በቋሚነት የሚጫወትበትን ክለብ መቀላቀልም ይኖርበታል። ኦፓሚካኖ በሙያው በዚህ ደረጃ ከተቀያሪ ወንበር ላይ መቀመጥን በጭራሽ አይፈልግም። ማንቸስተር ዩናይትድ ወይም ሪያል ማድሪድ በእቅዳቸው ውስጥ እንዴት እንደሚስማማ ግልጽ እቅድን ሊሰጡት ይችሉ እንደሆነ የሚታይ ነው። የእሱ ጥራትና ልምድ ያለው ተጫዋች ደግሞ በነፃ ዝውውር ለማስፈረም ለማንኛውም ክለብ ብልሃት የተሞላበት ውሳኔ ነው። ማንቸስተር ዩናይትድ ዝውውሩን ለማሳካት የሚያስችለውን ሁሉን ነገርም ማድረግ ይኖርበታል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ኮንስታንቲኖስ በአውሮፓ ውስጥም በጣም ተፈላጊ ከሆኑት ወጣት ተከላካዮች አንዱ ሆኖ እየወጣ ነው። ብዙ ከፍተኛ ክለቦች በጥር የዝውውር መስኮት የቮልስበርጉን አቋምን ለመፈተን እየተዘጋጁ ነው። የ21 ዓመቱ ግሪካዊው የመሃል ተከላካይ በዚህ ውድድር ዘመን
የጀርመን ቡንደስሊጋ ድንቅ ኮከቦች አንዱ በመሆንም ሰፊ አድናቆትን አትርፏል። ከፒዮኮ አቴንስ እንግዲህ ተነስቶ ከመጣ ወዲህ ደግሞ በጣም በፍጥነት ነው ቁልፍ ተጫዋች መሆኑን ራሱን የሚያሳየው። ጨዋታን የማንበብ ችሎታው ከአየር ላይ ባለው ጥንካሬና ግራግሩን ሚዛናዊ ጋር ተዳምሮ በጀርመን ከፍተኛ ሊግ ውስጥም አስደናቂ ብቃት ያለው ተጫዋች እንዲሆንም አድርጎታል። አሁን ላይ የአውሮፓ ታላላቅ ክለቦችም ትኩረት ሰጥተውታል። ወጣቱ ተከላካይ እንግዲህ በዚህ የውድድር ዘመንም በቡንደስሊጋውም 11 ጨዋታዎችን አድርጓል። ሊቨርፑል ኮንስታንቲኖስን በቅርበት እየተከታተለ እንዳለ ነው መረጃዎች እየወጡ የሚገኙት። በከቼንድ ኦፍሳይድ ላይ እንደተዘገበው ከወኪሎቹ ኢንዱስትሪም ቅርበት ያላቸው ምንጮች እንዳሉት ከሆነ በጣም ፍላጎት ያላቸው ክለቦች መካከልም ሊቨርፑልና ቶትናም ሆትስፐርስም ይገኙበታል ተብሏል። አርነ ስሎት በኮንትራት ግምቶች ምክንያትም የወደፊት እጣ ፈንታው እርግጠኛ ያልሆነውን ኢብራሂማ ኮናቴን በረጅም ጊዜ የሚተካ ተጫዋች አድርገውም ይህንን ተጫዋች ይመለከቱታል። ፈረንሳዊው ተከላካይ በሚቀጥለው ዓመትም ሊቨርፑልን ለቆ ለመውጣት እናም ወደ ባየር ሚኒክ ለመዘዋወርም በድርድር ላይ እንደሆነ ተዘግቧል። የሊቨርፑል ስካውቶች ለበርካታ ወራትም የዚህ ተጫዋችን እድገት ሲከታተሉ ቆይተዋል። በመከላከል አቅሙም ላይም ደግሞ ኳስን ወደፊት በማሳለፍ ችሎታውም ተደንቀዋል። በዚህ መሃል ቶተናም ግሪካዊውን ኢንተርናሽናል በመከላከል አጭር ዝርዝራቸው ውስጥም አስገብተውታል። ክሪስቲያን ሮሜሮና ሚኪ ቫን ዳቬን በአሁኑ ጊዜ የመጀመሪያ ምርጫ ጥንዶቻቸው በመሆናቸው ቶማስ ፍራንክ ተጨማሪ ጥልቀትና ፉክክር ለመጨመርም ፍላጎት አለው። ሪፖርቶች እንደሚያመለክቱት ስፐርስ የረጅም ጊዜ የቅጥር ስትራቴጂያቸው አካል አድርገው ጃራድ ብሬዝቫይትን፣ ኤሪክ ጋርሲያን እና ይህንን ተጫዋችም ይመለከቱታል። በጣሊያን ደግሞ ኢንተር ሚላን እና ዩቬንቱስ የተጫዋቹን ሁኔታ በቅርበት የሚከታተሉ ናቸው። ኢንተር ሁለቱንም የሙያ ዘመናቸውን መጨረሻ ላይ የደረሱትን ፍራንቼስኮ አቼርቢን እና ስቴፋን ዴቭራይንን መተካት የሚፈልጉ ሲሆን ዩቬንቱስ ደግሞ የመከላከል መስመሩን ለማጠናከር ለግሌሰር ብሬመን ጥሩ እንግዲህ አጣማሪ ወይም አጋር ይፈልጋሉ። ለአሁኑ ቮልስበርግ በተለይም በውድድር ዘመኑ አጋማሽ ለመሸጥ ፍቃደኛ አይሆኑም። ይሁን እንጂ የውስጥ አዋቂዎች እንደሚጠቁሙት ከሆነ ከ35 እስከ 40 ሚሊዮን ዩሮ ክልል ውስጥም የሚቀርብ ጥያቄ የጀርመኑ ክለብ ወደ ድርድር ሊያስገባው ይችላል ተብሎ ነው የሚገመተው። የተጫዋች ዋጋ እየጨመረ በመምጣቱ ምክንያትና በርካታ ክለቦችም ዝውውር ለማድረግ እየተሰለፉ በመሆናቸው ቮልስበርግ ያንን ያክል ትልቅ ጥያቄ እምቢ ለማለትም ይቸገራል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ከፍተኛ የዝውውር ጋዜጠኛ ግሬም ቤሊ እንደዘገበው ከሆነ በሊቨርፑልና በሪያል ማድሪድ እየጨመረ በመጣው ፍላጎት መካከል ቶተንሃም ሆትስፐርስ ኮከብ ተከላካዩን ሚኪ ቫን ደቬንን ለማቆየትም በሚደረገው ጥረት ትልቅ ድጋፍ ተሰጥቶታል። ሁለቱም የአውሮፓ ግዙፍ ክለቦች በ2026 አዲስ ማዕከላዊ ተከላካይ ለማስፈረም በገበያ ላይ እንደሚገኙ ይታመናል። ቫን ደቬንም ባሳየው አስደናቂ ብቃትም ከፍተኛ ኢላማ ሆኗል። ሆላንዳዊ ተጫዋቹ በ2023 ከቮልስበርግ ወደ ስፐርስ ከተቀላቀለ ወዲህ በፕሪሚየር ሊጉ ፈጣንና እምነት የሚጣልባቸው ተከላካዮች አንደኛው ሆኗል። ለፍጥነቱና ኳሱን መልሶ የመቆጣጠር ችሎታውም ይሞካሻል። ሊቨርፑል የውል ዘመኑ በሚቀጥለው የውድድር ዘመን መጨረሻ ላይ የሚያልቅለትን ኢብራሂማ ኮናቴን ከሄደ በኋላ ያለውን እቅድ በማነካካትም በቫን ደቬን ላይ በተለይም ፍላጎት እንዳለው ነው የሚነገረው። አርነ ስሎት የቫን ደቬን አጨዋወት ስልትም አድናቂ ሲሆኑ ለጠበቀውና ኳስን ወደፊት በሚያስተላልፈው ሲስተም ውስጥም ደግሞ ተስማሚ ሆኖ ይመለከተዋል። በዚህ መሃል ሪያል ማድሪድ እንደ ዳቪድ አላባና አንቶኒ ሩዲገር ላሉ አንጋፋ ተጫዋቾችም የረጅም ጊዜ ምትክ የማድረግም ስራውን በመቀጠል የ24 ዓመቱን ተጫዋች ሲከታተለው ቆይተዋል። ሆኖም ቶተንሃም የተከላካይ ቁልፍ ተጫዋቹንም ለማስቀረትም ብሩህ ተስፋ እንዳለው ነው የሚነገረው። ግሬም ቤሊ በቲቢአር ፉትቦል ላይ ሲናገርም እንግዲህ በዚህ ተጫዋች አስተዳደር ስርም ለሚኪ ቫን ደቬን አዲስ ውል ለመስጠት የቶተንሃም ቅድሚያ ከሚሰጣቸው ጉዳዮች አንደኛው ሆኖ እየወጣ ነው። እናም ንግግሮች ደግሞ ከክረምት ጀምሮ ሲካሄዱ እንደነበር ጭምር ነው እየተናገረም የሚገኘው። ነገር ግን ይህ የሁለት መንገድ ነው። ቫን ደቬን በቶተንሃም በጣም ደስተኛ ነው። ከመጣ ወዲህ እጅግ በጣም ጥሩ በሆነ መንገድም የተረጋገጠ ተጫዋች ሆኗል። አሁን በፕሪሚየር ሊጉ ምርጥ ተከላካዮችም አንደኛው ነው። ክሪስቲያን ሮሜሮ ጋርም ያለው አጋርነት በጨዋታ ውስጥም ካሉ ምርጥ ጥንዶች መካከል አንደኛው አድርጎታል። ሮሜሮ በዚህ ውስጥም ድርሻ አለው። በክረምቱ ለመልቀቅ አለመወሰኑ ቫን ደቬን ላይ ተጽዕኖ አሳድሯል። እሱም አርጀንቲናዊው ባልደረባውን በመከተልም ለመፈረም ዝግጁ ነው። እሱም ከአርጀንቲናው ባልደረባው ጋርም የሚመሳሰል ውል ለማግኘትም ይፈልጋል። ስፐርስም ሆኑ ቫን ደቬን ፍላጎት እንዳለው ያውቃሉ። ምንም የሚካሄድ ነገርም የለም። ስፐርስ እሱን በአውሮፓ ውስጥ ካሉ ምርጥ ተጫዋቾች አንዱ አድርጎ ያምናል። እናም በዚህ አዲስ ውል ውስጥ ደግሞ እውቅና እየሰጡ ነው። ንግግሮችም በዚህ ወር በፍጥነት ይካሄዳሉ ተብሎ ይጠበቃል።
ስፐርስም ሚኪ ቫን ደቬንን በክለብ ውስጥም ከፍተኛ ገቢ ከሚያስገኙ ተጫዋቾች መካከል የሚያስቀምጠው አዲስ የረጅም ጊዜ ኮንትራትን ለመስጠትም እየተዘጋጁ ነው። የአሁኑ የቡድን አጋሩ ክሪስቲያን ሮሜሮ በክረምቱ ከፍተኛ ፍላጎቶች የመጡበት ፍላጎትን ለመቀበል የወሰደው ውሳኔ ቫን ደቬንም እንዲሁ እንዲቆይ በማሳመንም ቁልፍ ሚናን እየተጫወተ እንደሆነ ተዘግቧል። ተፎካካሪ ክለቦች ፍላጎታቸውን ከማጠናከራቸው በፊት ስፐርስ ወደፊት እጣውን ለማስጠበቅም ስለሚፈልግ በአዲስ ውል ላይም የሚያደርጉት ንግግሮች በሚቀጥሉት ሳምንታት በፍጥነት ይካሄዳሉ ተብሎ እንደሚጠበቅ ነው መረጃዎች እየተጋሩ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ በተለይ ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ እንደተለመደው ይህንን የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።